እሱ የመድረክ ንጉስ ነው። ኪነ ጥበብን ኑሮባታል። በኪነ ጥበብ ኑሯል። ስራው አርቲስት ፍቃዱ ከትወና ተግባሩ ሌላ በተለይ የቲቪ በሽታን በአገር አቀፍ ደረጃ ለመከላከልና ለመቆጣጠር በሚደረገው ርብርብ ባለፉት ዓመታት የቲቪ አምባሳደር በመሆን አገልግሏል። በኢትዮጵያ ሬዲዮ ላይ በሚተላለፈው ከመጽሐፍት ዓለም የሬዲዮ ፕሮግራም ሞገደኛው ነውጤ፣ ጥቁር ደም፣ ሳቤላ፣ የነበረውን እንዳልነበር የተባሉትን አጭርና ረጅም ልበወለዶችን በተውኔታዊ መልክ ቀልብን በሚይዝ አተራረክ ስልት አቅርቧቸዋል። አርቲስት ፍቃዱ ባለፉት ወራት በኩላሊት ህመም ሳቢያ ሲቸገርም ቆይቷል። ይህንን የሰሙ የሥራ ባልደረቦቹ አርቲስቱን ለመታደግ የእርዳታ ጥሪ ያደረጉም። ይህንን የሰሙ አድናቂዎቹ የሙያ ባልደረቦቹና ከውጭ እስከ ገጠሪቱ ኢትዮጵያ ያሉ የህብረተሰብ ክፍሎች የአርቲስቱን ጤና ለመመለስ በከፍተኛ ጥረት እድሜ 60 ውስጥ ነው። የቀሩኝ አመታት ከጣቶቼ ቁጥር አይበልጡም። እናም ይህቺ ገና ነገዎቿ ተደርድረው የሚጠብቋት 18 አመት ያልሞላት ቀንበጥ ሁለቱም ኩላሊቶቿ ደክመው በገንዘብ እጦት ስትሞት እያየው እኔ ቀድሜ ልታከም አልችልም። በዚች አንድ ሳምንት ውስጥ የኢትዮጵያ ህዝብ ያስተማረኝ ፍቅርም ይሄንን አያሳይም። በዚህ ምክንያት እኔ መሞት ካለብኝ እንጂ እቺ ልጅ ቀድማ መዳን አለባት። ገንዘብ የተለገሰላት ታዳጊ ልጅም የኤምባሲ ቃይተናነቃት እንዲህ በመድረክ ላይ ገልጻለች። ጋሽ ፍቄ በጣም ማከብረና ሞት አርቲስት ነውና አባቴ ማለት ይችላል። ሁለታችንም እኩል ህመምተኞች ብንሆን አሁን የማስበው ከእድሜው ላይ ግማሹን ቀንሶ እንደሰጠኝ ያክል እየተሰማኝ ነው። ሰሜነት ግን ረጅም ዕድሜ ይስጥ። አመሰግናለሁ።
2010 ዓመተ ምህረት ሥርዓተ ቀብሩ ተፈጽሟል። በቀብር ስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ጨምሮ ከፍተኛ የመንግስት ኃላፊዎች የሙያ አጋሮቹና በርካታ ቁጥር ያላቸው አድናቂዎቹ ተገኝተዋል። በቀብር ስነ ስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ የስነ ጥበብና የአርት ወዳጆች በሙሉ በራሴና በመንግስት ስም መጽናናትን እየተመኘው ቁም ነገሩ የሱን ፈለግ መከተልና የሺዎች ጋሽ ፈቃዱን ሆኖ እንዲወጡና አርቱ እንዲያብብ ነው መደረግ ያለበት። በዚህ ደረጃ የሱ ሌጋሲ ሊከበርና ሊጠበቅ ይገባዋል። ፌደራል ባህልና ቱሪዝም ሚኒስትር ወይዘሮ ፎዚያ አሚን በበኩላቸው አርቲስት ፈቃዱ በህይወት ዘመኑ ያበረከ የስነ ተዋልዶ አካላት እንግዲህ ያው ወንድና ሴት ያው ጭንቅ ይላታል ለትየመክሊት እኛ ደግሞ ጆሮ ብቻ እንሆናለን። እንግዲህ በፍቃዱ ተክለማርያም ፈተ ህይወት እጅግ በጣም ነው የተሰማኝ። በጣም ነው ያዘንኩት። ፍቃዱ ማለት በቲያትርና ባህል አዳራሽ አብረን ነበር ምን ሰራ የነበረው። እጅግ በጣም ትሁት የሆነ ልጅ ለሙያው ታታሪ የሆነ ሰው ትልቁ ብዙዎቻችን ላክ ምናረጋው ወይም የሌለን ነገር ስነ ምግባር የሚባለው ነገር ሰዋዊም ሙያዊም የምንለው ነገር አሟልቶ ያዘ ጥሩ ወንድም የጥበብ ሰው ትልቅ የጥበብ ሰው ትልቅ የፍቅር ሰው የደግነት የርህራሄ ተክለማርያም በእውነቱ እኔ
ሙያተኛ ነው። ወንድም አርቲስት ፍቃዱ ተክለማርያም ማለት የማውቀው ከ1978 ነሐሴ 1 ጀምሮ ነው ቅርበት ያለ 32 ዓመት ማለት ነው ማውቀው። ስብዕናው በጣም የተለየ በጣም ለሰው አዛኝ በጣም ሩህሩህ ማለት ዝም ብሎ አርቲፊሻል የሆነ ስራ ምናምን ማይሰራ የማያምንበትን ማያረግ ሰው ለሚያምንበት ነገር ደግሞ የሚሞት ሰው ልክ አሁን እንዳደረገው ማለት ነው። አቶ ባምቧ አሁንስ እንደቀደሙ አልሸወድልህም። ጥርቅም ነው ማደርግ አንተ ሸረኛ የፍቅር ጸር ምንድነው ቀብር ሄደ ይሄ ቀብር ማን ነው ሞተው ድሪባ ባለፈው ሰሞን ይሄን ሰው እየቀብረ ነው አልነበር እንዴ ታዩ እሺ ታዩ አድናቂዎችም ቢሆን አርቲስት ፍቃዱ ተክለማርያም ልዩ እንደነበር ይናገራሉ። ማንኛውም ሰው ሌሎች አርቲስቶችም ሆነ በተለያየ ሙያ ላይ የሚያለን ሰው ብቻ በቃ ሰብአዊ ፍጡር ሰው እስከሆነ ድረስ ባለንበት ነገር መከባበር ነው ያለብን። ባለንበት ነገር መተዛዘን ነው ያለብን። ጋሽ ፍቄ አማማቱንም ድንገት ነው ሰማሁት። ህመሙን ራሱ ሰማ እንደዚህ ባጭር ጊዜ ህይወቱ ያልፋል። ሲወድ ይሄንን ፍቅር ላለማጣት በስነ ምግባር መታነጽ ሰውን ማክበር ሀገርን መውደድ ከምንም በላይ ህዝብና ሀገር ነገሮች መማር እንችላለን።